ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። እንዴት አላችሁልኝ? ዛሬም ይዤላችሁ የመጣሁት ስለ ሩታና ስለ ቡዜ ቤት ሄዳለች ከአብርሃም ጋር እና ቡዜ በጣም ተናዳለች። መቀደምታ ይሄ ሶስተኛ ቪዲዮ ነው ያው ከነሱ ጋር ሰራ። በግሏ ግን ሁለቴ ቪዲዮ ሰርታለች። ያው ያያችሁት አይታችኋል። ያላያችሁት ደግሞ ዩቲዩብ ላይ ገብታችሁ ይውላችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። ነባሮችም ደግሞ ቪዲዮን እስከ መጨረሻ እያያችሁ ሰብስክራይብም ያላደረጋችሁ ልጆች ካላችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ይውልኝ እላችኋለሁ። ቤተሰብ ሁኑኝ፣ እንደማመር እላችኋለሁ። ወይ ቡዜ በጣም አዝናለች ማለት ነው። የሚሉኝ ነገር እውነት ነው እንዴ? አንቺ ለቂም ለበቀል ነው። አምኜሽ ነበረ፣ ወድሽ ነበረ፣ አከብርሽ ነበረ። ግን አንቺ በዚህ ልክ እሱን እንደዚህ ማረግሽ ለምንድን ነው? ለምን እንደዚህ ያደረግሽው? እና ለሷም ስልኳን መልሶላታል። ስልክሽ እኔ አይደለም የወሰድኩት የወሰዱት አቤልና ብሩክ ናቸው ብሏታል። ስለዚህ አንተ እንደዛ አርጉ ባትላቸው እነሱ መጥተው ይሄንን አያደርጉም። ዋይ ትቀልጃለሽ የኔ ውድ። ስሩንም ከዚህ በላይ አለማድረጋቸው ራሱ እነ አብርሃም ስለሆኑ ነው። አንቺ ብትሆኚ አንቺ እንደዚህ ብትደረጊ ምን እንደምታደርጊ ምን እንደምትሆኚ እናውቃለን ማለት ነው። ከዛ እኔ አንድ ጥፋት ነው ያጠፋሁት። አንድ ጥፋት ስላጠፋውኝ እኔ እንደዚህ እኔ መናገር አትችይም፣ እንደዚህ እኔ ማለት አትችይም። ከኔ ጎን ያሉ ሰዎች በአንድ ጊዜ ይሄን አጠፋሽ ብለው እንደዚህ በላይ ላይ መሆናቸው ያሳዝነኛል። ወንድምሽ ስለሆነ ነው እንዴ ምናምን አልሽ። ወንድሟ ስለሆነ ነው። አዎ ስሉንም እስካሁን ራሱ ጸጥ ማለቷ። እኔ መቀደመታ ቪዲዮ ስትሰራ ቪዲዮ መስራት አይጠበቅብሽም፣ ቀጥ ብለሽ ቤት ነው መሄድ የነበረብሽ ብያት ነበረ። ያው ሁሉንም ጊዜውን ጠብቃ ከአብርሃም ጋራ ቤት ሄዳለች። ሌላው ይቅርና ጥፋቱ የኔ እሺ አጥፍቻለሁ ቅርታ ራሷ አትይም እንዴ ምናምን ስታ አልልም። ለምንድን ነው ቅርታ ምለው? እንዴት እንደምታፌዝባቸው እንዴት እንደምትቀልድባቸው እኔ ላይ ስንት ነገር እሱ ሲያደርግ እሷ እኔ ብያችኋለሁ እኮ የማሳመን ታውቃላችሁ። አሁን እዛ ጋር እንደማልቀስም ትሆናለች፣ እንደተጎዳ ሰውም ትሆናለች ሩታ ማለት ነው። አክት እንዴት እንደምትሰራ እንዴት ሰው ማሳመን እንደምትችል ቡዜ ቀላል ሰው ብትሆንና እንደ ድሮ እንደው ቀለል ያለ ነገር ቢሆን ኖሮ አሳምናት ምን ብላ ትሄድ ነበረ ማለት ነው። ለምን ይሄ አይደለም አብርሃም ብቻ ሳይሆን ቤተሰብን በሙሉ ነው ያዋረድሽው አለቻት። ይሄ ምን ስትይ ነው የባልሽን የቀረሽውን ቪዲዮ አሳልፈሽ ለዳኒስ ምሰጪው? ዳኒ ማን ነው? እሱ ማን ስለሆነ ነው የባልሽን የቀረሽውን ቪዲዮ እሱ ጋር ምን ይሰራል? እንደሚባለው ማካበድ ምናምን አይደለም ምናምን። አብርሃም እኮ እያየ ነው ያጠፋው። እሺ እና ስለዚህ ምንም እሷ እፍረት የሚሰማት የሆነ ይሉንታ የሚሰማት ይሄ ነገር እንደዚህ ባረግ ቤተሰብን ያስቀይማል፣ እስከዛሬ ራሱ ሰውን ያስቀይማል፣ ቤተሰብን ያስቀይማል እያልኩ ነው ብዙ ነገር ስጎዳ እየተውኩ የነበርኩት። ምንድን ነው የተውሽው አንቺ? ቤተሰብ ያስቀይማል፣ ቤተሰብን ይጎዳል፣ ይሄ ነገር ቤተሰብን እንደዚህ ያደርጋል ብለሽ አንቺ የተውሽው ነገር ምን አለ? አብርሃም ከኔ ጋር ካልሆነ አልፈልግም፣ እኔ አልፈልግም፣ ከአንተ ጋር መኖር አልፈልግም። ሰው ሲለምንሽ፣ እሱ ሲለምንሽ፣ አባት ሲለምንሽ፣ ወንድም ሲለምንሽ፣ እስከ ቡዜ ጭምር ሲለምኑሽ እኮ አልፈልግም፣ እኔ ከሱ ጋር መኖር አልፈልግም፣ እኔ ወረቀቴን ብቻ ፈርምልኝ፣ በቃ ነፃ ሆኜ መኖር ፈልጋለሁ፣ ያንተ እስረኛ ሆኜ መኖር አልፈልግም አልሹ። ለመነሽ ተያለሽ ተይ እዚህ ወረቀት ላይ የፈረምኩለታ የቆረጥኩለታ እኔ ወደ አንቺ አልመለስም። ምንም ይቆጭሻል? አይቆጨኝም፣ ምንም ይቆጨኝ ነገር የለም ብለሽዋል። ዛሬ ለምን ቆጨሽ? ዛሬ ከፈረመልሽ በኋላ ከተለየሽ በኋላ ለምን ቆጨሽ? ለምን ይሄንን ለማድረግ ሌላ አማራጭ? አሁን እኮ ከኔ ጋ ነው ያለው ምናምን እሱ ከአንቺ ጋር ብላሻል። በድኑ አንቺ ጋር ቢሆን ምን ያደርግልሻል አለች። በድን አይደለም እኮ ይሄዳል አለችዋት። የንቀቷ ብዛት ይው እንዴት ራሱ መልስ እንደምትመልስላለ ቡዜ አያችሁ። እኔ እሷን የደገፈ ሰው ብቻ ነው ለሷ ቤተሰብ
አሁን ቡዜ አዎ ትክክል ነሽ እኮ እንኳን እንደዚህ ያረግሽ ጎበዝ፣ እንደዚህ አድርገሽ እንኳን ወደ ቤት መለሽ እንድትላን ነበር የፈለገችው። ማንም ሰው በዚህ አንድ ቀን ስታጠፊ ራሱ እኮ አጠፋሽ አልልሽም። አሁን ግን የመጨረሻ መስመርሽን ስታልፊ ነው የማይነካ ነገር ስለነካሽ ነው የተናገረችሽ እንጂ አንቺ አብርሃምን ሳትጎጂው አብርሃምን ካለ ጥፋት ስትሰጪው ካለ ስሙ ስም ስትሰጪው ሳይሰማት ቀርቷት አይደለም። ግን በትዳር መሃል በሁለታችሁ መሃል መግባት ስላልፈለጉ ነው። እኔ ብዙ ቪዲዮ ሰርቻለሁ በእነሱ ቤተሰብ የተነሳ አንቺ አያዝ ስላላወቅሽበት በቃ ተለየሹ። አየሽ ቤተሰብ ለአንቺ ምናል ዋጋ እንዳላቸው ለአንቺ ወይ አንቺ እኮ ከማንኛውም ሴት በላይ ሆነሽ አይደለም። ግን አንድ ሰው ማንኛውም ሰው አሁን እነሱ በወንድ ወገን ሳይሆኑ እንደ ሴት ወገን ሆነው ነበረ አንቺን እየደገፉሽ የነበሩት፣ አንቺን እየተንከባከቡሽ የነበሩት። አብርሃምን ሲሰድቡት በቪዲዮ አንተ ትክክል አለም ቪዲዮ ፊት አቁመውት አንተ ትክክል አለም በድልሃታል አጥፍተሃል እያሉት ነው እንጂ አንድ ቀን እኮ አንተ ተበድለሃል፣ አዎ ካለ ስም ተሰጥቶሃል፣ አይ ገፍታሃለች፣ ይሄን ነገር እሷ እንድታስተካከል እነግራታለን አላሉትም። የመጣው ሰው በሙሉ እሱን ነው የሚወቅሰው። የመጣው ሰው በሙሉ ያንቺን ቤስ ባንቺ ወገንም ያሉትም ይሁን በሱ ወገንም ያሉትም ይሁን አብርሃምን ነው ጥፋተኛ እያደረጉ የነበሩ ካለ ጥፋት ያ ነገር አንቺን እያገነነሽ በቃ ጥፋትሽን እየሸፈነ አንድ ሰው እኮ ምን ይባላል ሲተረት በእንቁላሉ ጊዜ በቀጣሽኝ የሚባል ነገር አለ። ገባችሁ? አንቺ የመጀመሪያ ቀን በጥፊ ስትመቺው አንድ ሰው ጥፋትሽን አስረግጦ ቢነግርሽ ኖሮ አንቺ ዛሬ እዚህ ደረጃ ላይ አድርሽም። የራቁት ቪዲዮ ፎቶ እስከ ማንሳት ቪዲዮ እስከ መቅረጽ አሳልፈሽ ለሌላ ሰዎች እስከ መስጠት አድርሽም ነበረ። አየሽ ያለታ የሆነ ስሬስ የሆነ ቁንጥጥ ያለ ኖ እንደዚህ አይደለም። ትዳር እንደዚህ አይደለም የሚሆነው። ትዳር በእንደዚህ መልክ አይደለም። እሱ እኮ የሄደው እንደዚህ ነገር ነው። በምን አይነት መልክ አይተሽ ነው አንቺ እንደዚህ ያደረግሽው? የሄደው አብርሃም እኔ ከአንቺ ጋር ህይወት የለኝም፣ እኔ ሌላ ትዳር ጀምሬያለሁ፣ እኔ ከአንቺ ጋር አቋርጫለሁኝ፣ እኔ ዛሬ ባለትዳር ነኝ፣ ከባለትዳር አርፌ የልጅ እናት የልጅ አባት እየሆንኩ ነው ብሎ ነው ቪዲዮ የሰራው አይደል እንዴ? ከልጅቷ ጋር መቼም ቪዲዮ አለ እስከ ዛሬም። ጭንቅላት ያላችሁ ሰው አይምሮ ያላችሁ ሰዎች ካላችሁ ማሰብ የምትችሉ ሰዎች ካላችሁ ያ ቪዲዮ በቂ ነው ለአብርሃም። ምንድን ነው እዛ ጋር ያጠፋው? ሄዶ አልሳማት፣ ሄዶ አልተንከባከባት። እሷን ትቼ ከአንቺ ጋር ነው የምኖረው ጊዜ ሲጭኝ አላላት። እኔ ባለትዳር ነኝ ከአንቺ ጋር ጨርሻለሁ ቆይቻለሁኝ ነው ያላት። ግን እሷስ ሲመጣ በጥፊ ነው ያንገበገበችው፣ የለበለበችው፣ ሰደበችው፣ አንቋሸሸችው። ያም ሳይበቃት ኦኬ እሺ ችግር የለውም አለ። ይቅርታ ጠየቃት፣ እንነጋገር አላት። ለብቻቸው ቪዲዮ ይዞ አወራት። በቃ ረፍዷል አለች። ረፍዷል በቃ ልቤ ተሰብሯል አለች። ታዲያ ልብሽ የተሰበረውን ዛሬ ታዲያ የስንት ሰው ልብ ሰብስቦ ያንቺን ልብ ታዲያ እንዲሰራልሽ ፈለግሽ? ልብሽን ከሰበረሽ ከረፈደ አሁን ነው የረፈደው። 80ሽን የቀደርሽ ቀን ነው በቃ ከአብርሃም ጋራ። እሱ እኮ ብሎሻል። ዛሬ ጠዋት ነው የተለቀቀውና ነው ያየሁት። ብሎሻል እኮ ከአሁን በኋላ አንቺ ምንም አይደለሽም። አይደለም አንድ ሴት ከ100 ሴት ጋር ብሆን አንቺ በእኔ ህይወት ውስጥ የለሽም አለሽ። በቃ ልክ ሌሎቹ ሴቶች ያኔ እንደሚላቸው አንቺንም አለሽ። አሁን አዎ ትክክል ነው። በሱ ህይወት ውስጥ አንቺንም አያገባሽም፣ እሱም በአንቺም ህይወት እሱ አያገባውም። አንቺም ከፈለሽ ወንድ ጋር ከእሱ ያኔም ቢሆን እኮ በቤቴ ውስጥ እኔ በኖርኩበት ቤት ውስጥ ወንድ አታምጪ ነው ያለሽ። ለልጄ ስል ነው ቤቱን የተውኩልሽ፣ ለልጄ ስል ነው ቤት ውስጥ እንድትኖሪ የፈለኩት እንጂ የማንንም ጎረምሳ አምጥተሽ ቤት ውስጥ አብረሽ እንድትኖሪ አይደለም ነው ያለሽ። ትክክል ነው እሱ። አንቺ ከፈለግሽ ተፋተሻል፣ ግን እሱ በኖረበት ቤትና ለልጁ ብሎ አይደለም። ይሄ አሁን ገዛልሽ የተባለ ቤት ውስጥ እኮ ወንድ ይዘሽ የመኖር መፍት የለሽም። ያ ለልጁ ቅርስ ነው የገዛው እንጂ ላንቺ አይደለም። ባንቺ ስም ይሁን እንጂ ብታቂ እሱ ብዙ ሁለታ ውሎልሻል፣ ብዙ ሁለታ። አንቺ ግን ምንድን ነው ያልሽለት? ቂም። ሌላ ይቅርና እኮ አንቺ እሱ እንዳለው እኔ ትክክል ነው እሱ በመሆኑ ነው እንጂ እኮ ዛሬ አንቺም ዳኒም እስር ቤት ነው ከነ ልጅሽ ያለሽው። እስር ቤት የሚያስገባሽ ስራ ነው እየሰራሽ ያለሽው። የንቀትሽ ብዛት
ይሄ የታይላንድ ሱሬ አሳመረሽ። የንቀትሽ ብዛት ሱሬሽ ውስጥ እንዲህ የሱሬ ምንድን ነው የሚባለው? ይሄ የቀበቶ ማስገቢያ ውስጥ እጅሽን ከተሽ የንቀትሽ ብዛት እንደዚህ ብሎሻል። አንቺን እኮ ያናደደሽ አሁን ከዳኒ ጋር ቪዲዮ መጥፋቱና ከአንቺ ስልክ ላይ ቪዲዮ መጥፋቱን ያናደደሽ አለሽ። ሌላ ቪዲዮስ አለመኖሩ ምን ያህል እርግጠኛ ነው አብርሃም? በፍሌሽ አርጋ ደብቃስ ቢሆን ምን እርግጠኛ ነህ ካንተ? ስለዚህ አንቺ በዚህ ልክ በዚህ እንትን ትቢትሽ ራሱ ትቢትሽ እንዲህ በቃ ሙልት ያለብሽ አለመጠን ካለ ይሄ ምንድነው? አለመጠን መብላት፣ አለመጠን መጠጣት፣ አለመጠን መኖር ትቢትን በቃ ልብሽን አሳበጠው። ይሄ ትቢትሽን ደግሞ አንድ ቀን እግዚአብሔር ያስተነፍስልሻል። እግዚአብሔርን እንኳን ሲጀመር አንቺ እስከ እግዚአብሔር ጋር ምን ያገናኝሻል? እኔ ቅር ይበለኝ። አንቺ ከምኑም የለሽም፣ ዜሮ ላይ ነው ያለሽው። እግዚአብሔር የሚያቅሰው ፈራ እግዚአብሔር ያለ ሰው እኔ የባሌን ገላ አሳልፌ ለራሴ ራሱ ደግሜ አላየው። ገባሽ? አንቺ የንቀትሽ ብዛት ሰውን እንዴት እንደምትንቂ እንኳን አየችሽ ቡዜ። እስከ ዛሬ እምነቴን ያጎደልሽው አለ እንዴ? አይኗ ሸፍና ነበር ይሄ ሁሉ ድራማ ስትሰራ፣ ይሄ ሁሉ ስታሳስሩ ዝም አልኩሽ አለች። እና እሱ ያንን እኔ አንድ ጊዜ ነው ያጠፋት። እሱ እኮ 1000 ጊዜ አጥፍቷል፣ 1000 ጊዜ በድሎኛል፣ 1000 ጊዜ እንትን ብሎኛል። 1000 ጊዜ ቢበድልሽ እኔ የበደለሽም ነገር ስለማይታየኝ እኔ አብርሃም በድሎሻል ብዬ አብርሃም የምወቅስበት አንዳች ነገር ምክንያት የለኝም። በቃ አያዝ አልቻልሽበትም፣ ፍቅርን አላወቅሽበትም። አንቺ ወይ ይመስለኛል መረገጥ፣ መሰደብ፣ መመታት ምናምን ትፈልግ ይሆናል። እሱ ደግሞ እንደዛ አይነት ልጅ አይደለም። ለምን ብትይ ጊዜውም እንደዛ አይደለም። ጊዜው የፍቅር ነው እንጂ የዱላ የድብደባ ምናምን እሱ በአያቶቻችን ጊዜ የቀረ ነው። በእናቶቻችን ጊዜ ራሱ አልፎ አልፎ አንዳንድ ሰዎች የዱላ ሱስ ያለባቸው ሰዎች ሊሆን ይችላል። ዱላ ሲጀመር ፍቅር አይደለም እኮ፣ ሰውን የሚገዛ ፍቅር ነው። አንቺ በፍቅር መግዛት ሲያቅትሽ፣ በፍቅር ወደ ቤትሽ መመለስ ሲያቅትሽ ምን ያደረግሽ? በስካር ሰክሮም አይደለም ያደረግሽውን አድርገሽ ልጁ ራሱን እንዲስት አደረግሽ። የልብሽን የቂም በቀል ቡዜ አለፌ ተርፌ ጠይቄሻለሁኝ። ተወጂዋል። እኔ የምፈልገው ነገር ምን ነበር? የምትፈልጊው ምን ነበረ ያልሺ ነገር? እኔ ከሱ ጋር መኖር ነው የምፈልገው። ግን አንቺ ምን ነበር የምትፈልጊው? የምፈልገውንማ ታውቃላችሁ። ቂም በቀል ነው የምትፈልጊው አለችሽ። በቀል ይሄ በዚህ አይነት አይደለም። መበቀልም ካለብሽ እኮ እኔ ከዚህም በፊትም ብዬሻለሁ። ሰርተሽ ተለውጠሽ ከሱ በላይ ሆነሽ በቃ እየሰራሽ ልጅሽን እያሳደሽ ጀግና ሆነሽ እንጂ ሰውን ይሄ ቁልቁል ወደ ታች እንደ አጋም እንደዚህ ወደ ቁልቁል እየሄድሽ አይደለም እንዴ? ሰው ልጅ አይደለሽ እንዴ? አታስቢም? አታገናዝቢም? ይሄ አንገት እኮ እንደዚህ ዞረ እንድናይ እኮ ነው እንጂ እንደዚህ ጨቀጥ ብለን እንደ ሶገን ወደፊት እያየን ብቻ ለመሄድ አይደለም። ሶገን ብቻ ነው እንደዚህ ዞሮ የማያየው። አረ ሶገን አይደለም፣ ቀጭኔ ነው አንገቱን ማዞር የማይችለው። ሶገንና ቀጭኔ ተምታቶብኝ ነው። እና ቀጭኔ ብቻ ነው አንገቷ እንደዚህ ዙራ ወደኋላ አታይም። አንገቷ በጣም ረዥም ስለሆነ እንዲህ ስታጣምሞ ትወርቃለች። አንቺ እንደዛ ነሽ እንዴ? ስለዚህ የምታረጊውን ነገር ጥንቃቄ ማድረግ እንጂ እያስፈራራሹ የፈታሹን ባልሽን በሰማና የፈታሹን ፍርድ ቤት የትኛው በቃ ፈተሽዋል፣ ፈልገሽ ፈቅደሽ ፈተሽዋል። ከአሁን በኋላ ራሱ እኮ ትዳር እንጀምር አብረን እንኑር ብትይውም ራሱ እሱ ካልፈለገ አልፈለገም ነው። አንቺ ካልፈለግሽ ደግሞ አንቺ በሚለምንሽ ሰዓት በሚፈልግሽ ሰዓት እኮ አንቺም አልፈለግሽም ማለት አልፈልግም አልሽ። ልብ በቃ አልፈለግሽም፣ ከልብሽ አውጥተሽዋል። አሁን ለምንድን የምታንገላችሁ? በቂ ሰርተሽ ተለውጠሽ ወይ ጀግና ምስቴን ነው እንዲፈታውት እንዲል ሰርተሽ ከሱ በላይ ሆነሽ ገባሽ? በስራ ተለውጠሽ በሁሉ ነገርሽ ተለውጠሽ በምግባርሽ ተለውጠሽ በስራሽ ተለውጠሽ እንጂ ምግባርሽ እዛ የበሰበሰ ምግባርሽ የቆሸሸ
ይዘሽ አይደለም ይሄ አይደለም በሱ ቤተሰብ አንቺ በኢትዮጵያ ህዝብ የተጠላሽ ነሽ። አሁን የተጠላሽ ለምን አንድ ኢትዮጵያዊ ሴት የሆነች ሴት ማታደር አይደለም ኢትዮጵያዊ በየትኛውም ሀገር ላይ ማስ ሴት ናት እንደዚህ የምታደርገው? ማስ ወንድ ነው የሰውን አካል ቀርጾ በቪዲዮ እያስፈራራ እንትን የሚለው? ይሄ እናንተ እኮ ቲክቶክ አሉ አንዳንድ ሰዎች አላየሽም እንዴ? በቅርብ ጊዜ የታሰረ አንድ ግብዳ አህያ የሚመስል ወንድ ልጅ ሴቶችን ወደድኳችሁ አፈቀርኳችሁ እያለ ወደ ራሱ እያመጣ ከዛ እያሰከራቸው ወይ እንዳንቺውን በመጠጥ ውስጥ የሆነ ነገር እያደረገ ከዛን ቪዲዮ እየቀረጻቸው ብር አምጡ እያለ የሴትን ብር እንደዛ እየበላ እየጨፈጨፈ፣ እሱ ግን ሰውነቱ ራሱ አሳማ ነው የሚመስለው። ለምን በሐቅ የሆነ በላብሽ እኮ እንዲጥርግ ላብሽን ጠብ አድርግሽ። አሁን እኮ እናንተ ሰርታችሁ አሁን ዩቲዩብ ላይ ሰርታችሁ ራሱ እኮ የምታገኙት ብር እኮ ላባችሁ አይደለም። እንዲህ አይኑን አፍጥቶ የሚያያችሁ ሰው ላብ ነው የምትበሉት። እሱን አሁን እያሳበዳችሁ ያለው አለመጠን በቃ የመጣ ሀብት። አንዳንዶቹ ግን እንዴት እንደሚጠቀሙበት ያውቃሉ። ግን እናንተስ ልባችሁን አሳበጣችሁ። ልባችሁ በቃ ሰው ካለናንተ በላይ ሰው እንዳሌለ ራሳችሁን ቆጠራችሁ። ካለናንተ የሚለብስ የለም፣ ካለናንተ የሚበላ የለም፣ ካለናንተ የሚጠጣ የለም፣ ካለናንተ በቃ ሩታ 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 ስትባሉ ሪከርድ ሰበራችሁ። ሪከርድ እንድትሰብሩ እኮ ያደረጋችሁ እናንተ ሳትሆኑ ህዝብ ነው። አየሽ፣ የኢትዮጵያ ህዝብ ደግሞ ሲወድሽም እንደዛ ነው፣ ሲጥልሽም እንደዛ ነው። ወደ ታጭው ከረገጠሽ ደግሞ እንዳትነሽ አድርጎ ነው ዘረጋጦ የሚያስቀርሽ። አንቺ ከማንኛውም ሰው ድሮም ከሰው ልብ ወተሻል። ልክ እንዳንቺ አይነቶቹ ሽለጥለጣሞች፣ እንዳንቺ አይነቶቹ ዱርዬዎች እነሱ ናቸው እንጂ አንቺን ስርስርሽ የሚሉ እንጂ ኖርማሊ ማንን የሆነ የሰው ባህሪ ያለው ያንቺ የሆነ ነገር በቃ እኔ ሁሉ ነገራሽ እኔ ብዙ ጊዜ ደጋግሜ ተናግሬ ያለሁኝ ብዙ ጊዜ ሺህ ጊዜ ያንቺን ነገር በሰራው ቪዲዮ ውስጥ ብዙ ነገር ተናግሬ ያለሁኝ። አንቺ ማትረቢ ሴት መሆንሽን መጥፎ ሴት መሆንሽን እንደዚሁ አይቼ ያቅሻለሁኝ። ገና ያኔ መተሽ ስታለቅሽ ነው እኔ ማቅሽ ውስጥሽን የተረዳሁት። ያኔም እቺ ልጅ ጥላው ነው የምትሄደው ነው ያልኩት። እኔ ያኔ ዩቲዩብም የለኝም። እቺ ልጅ ጥላው ነው የምትሄደው ምን አለሽ በሉ እል ነበረ ለጓደኞቼ በሙሉ። ገባሽ? ጥለሽ እንደምትሄጂ ምግባርሽ ያስታውቃል። አንድ ሰው እኮ ምግብ እንጀራ የሚያማሩና አለማማሩ እኮ ስታሰፊ ምጣዱ ላይ ነው የሚያስታውቀው። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ማለት ነው። አንቺ ያኔ ስትመጪ ራሱ መልካም ልጅ እንዳልሆንሽ መጥፎ መሰሪ እንደሆንሽ እኔ ጠንቅቄ ያቅሻለሁ። ያላወቁሽ እንደዛው ይከተሉሽ። የሆነ ሴትዮ ምን ብላለች? የት ሀገር እንደምትኖር አላውቅም። የአዲስ አበባ ተወላጅ ናት፣ ግን ኡራጌ ናት መሰለኝ። ቴሌቪዥን ስጦታ ተሰጣቸው ምናምን የተባለ ጊዜ ቡታጅራ እያላችሁ ይሄ ቴሌቪዥን ቢለያዩ አለች። ለምን ይገባታላ። ትንሽ በሰልም ያለች ናት። በሰል ስላሉም አይደለም ሰው ልጅ እወቅ ያለው ሰው በ40 ቀኑ ያውቃል። እወቅ ያላለው ሰው በ40 ዓመቱም አያውቅም። አይደለም በ40 ዓመቱ በ100 ዓመት በምድር ላይ ቢኖር አትወቅ ከተባለ በቃ እሱ አያውቅም። አንዳንድ ሰው እኮ እንዳያውቅም ራሱን በራሱ የሚያደርግ ሰው አለ፣ ራሱን ድፍን የሚያደርግ። አሁን እንደዛ ናቸው የአንቺ ተከታዮች። ምን አለቻች ሴት? እንደው ቢለያዩ ይሄን ቴሌቪዥን እንዴት ነው የሚካፈሉት? በፋስ ፈልጠው ነው እንደሚካፈሉት አለ። ኖ ይሄው ትቶላት ነው የወጣው። የኔ እናት ትቶላት ነው የወጣው። እንደዛ እብድ ብለው ቲሸርት ያሰሩልሽ፣ እንደዛ እብድ ብለው ስጦታ የላኩልሽ፣ እንደዛ እብድ ብለው ሰርግ ዱባይ ላይ ያስደገሱልሽ ማን ዩቱበር ነው? ሰርግ ከኢትዮጵያ ውጭ የተደገሰለት አንቺ ብቻ ነሽ። ብታቂ እሱ ራሱ ለአንቺ ክብር ነው። መቼም በትክክለኛው መንገድ ስላልሆነ ከዛ ስትመለሱ ሳምንት ሳትቆዩ ትዳራችሁ ፈረሰ። ለምን? አማኝም ባትሆኑ በጌታ በኢየሱስ ክርስቶስን ባታምኑ እናንተ ምንድነው የሚባለው? ይሄ እምነተ ቢስም ብትሆኑ እምነትን ባይኖራችሁ በዛን ሰዓት የሚቋደሳችሁ ሰው ወይ ሙስሊም ሊሆን ይችላል፣ ወይ ክርስቲያን ሊሆን ይችላል። ጌታን የሚያውቁ እነሱም አላህ ብለው በአላህ የሚያምኑ አንድ ጌታ ኢየሱስ ክርስቶስ መድኃኒዓለም ነው ያለን።
የፈጠረ ፈጣሪያችን አንድ ነው። ስማችን እንደ ሃይማኖታችን ስማችን ስሙ የተለያየ ስለሆነ ነው እንጂ የፈጠረን በሰማይ የሚኖር አንድ ጌታ ኢየሱስ ክርስቶስ መድኃኔዓለም በዙፋኑ ላይ የሚቀመጥ እሱ ብቻ ነው። ስላሴዎች በቃ እናንተ ከዚህ ውስጥ አይደላችሁም። ከየትኛው ዓለም እንደሆናችሁ እኔም ማውቀው ነገር የለም። ስትታዩ መስቀላችሁን አስራችሁ ኦርቶዶክስ ናችሁ። መስቀል ያሰረ ሁሉ መስቀል ያንጠለጠለ ሁሉ ክርስቲያን ነው አንልም። በእናንተ እኮ አበቃ። በእናንተ በቃ ክርስትና። እኔ መስቀል ያሰራ ለዛውም በጥቁር ክር አስሮ አንድ ክርስቲያን ነው፣ አንድ ኦርቶዶክስ ብቻ ነው። ጴንጤዎችም አሁን ነው የጀመሩት። ድሮ መስቀል ባንገት ሳይሆን በልብ ነው ይላሉ። አሁን ግን ፉገራ ይሁን ምን እንደሆነ አላውቅም፣ መስቀል ማሰር ጀምረዋል። አይደለም መስቀል ድሮ ነጭ ጥበብ ራሱ አይለብሱም። የሚገርም እኮ ነው። አሁን ግን መስቀል ያለው ጥበብ ምናምን ይለብሳሉ። ወደ እምነትም አስገባችሁኝ። ያው ምንም ማድረግ አልችልም። ስለዚህ እናንተ ከዛም ባትሆኑ እግዚአብሔር አዘነባችሁ። በህማማት ውስጥ ተላላጣችሁ፣ ተሳሳማችሁ፣ መሆን ያሌለበትን ነገር ሆናችሁ እሱ በሚንገላታበት ሰዓት ዛሬም እኮ ያቺ ቀን ዛሬም እኮ ለጌታ ለኢየሱስ ክርስቶስ እቺ ወር እቺ ቀን ያቺ ቀን ናት። ለኛ የከፈለው መስዋዕት ለአዳም ልጅ ለክርስቲያን ብቻ እኮ አይደለም፣ ለዓለም በሱ አካል በሱ አምሳያ የተፈጠረ ሰው ለሱ ሁሉ ነው እንጂ ለአንድ ኦርቶዶክስ ለአንድ ክርስቲያን ብቻ አይደለም ኢየሱስ ክርስቶስ መስቀል ላይ ተንጠለጠለው። እናንተ ግን በዛን ሰዓት በሚለቀስበት ሰዓት በጾም በሚጸለይበት ሰዓት እናንተ ግን ፈረስ ላይ ሆናችሁ ልክ ይሁዳዎች ናችሁ። እናንተ ይሁዳ ጌታን የሸጠው ይሁዳ የሞተው የሱ ፍሬዎች ናችሁ። እናንተ ልካችሁን ነግራችኋለሁ። ገባችሁ? ሃይ ባይ ያልላችሁ ስትሄዱ ከእናንተ እኮ ሌላው ይቅር። እኔ እምነታችሁ ሀጃቸው ነው። እኔ ምን አገባኝ? በድንጋይ አምልኩ፣ በእንጨትም አምልኩ። ልክ እንደ እነዚህ ህንድ እንትኑ በጭቃም እነሱ ባዩት ነገር በከፍትም በምንም ስለሚያመልኩ እናንተ መፍታችሁ ነው። ግን ባህል የሚባል ነገር አለ። ሌላው ይቅር፣ እምነታችሁ እንደፈለጋችሁ ከእናንተ ጋር እዛ የጨፈሩ ከእናንተ ጋር እዛ መጥተው እኮ የተሞዳሞዱ ሁሉ ወይ ክርስቲያን ሊሆኑ ይችላሉ፣ ወይ ሙስሊም ሊሆኑ ይችላሉ። ምግብ ሰርታችኋል። መቼም ያንን ምግብ ለኔ ቢጤ ለባንጋዴሽን መንገድ ላይ ለሚቀመጠው ወይ እንትን አልሰጣችሁትም። እራሳችሁ ናችሁ የበላችሁት። እና እናንተ አሁን ታዲያ ጌታን መንጥስዮ ምናምን ስትሉ አንዳንድ ጊዜ እኮ እኔ ምን አይነት ናቸው እነዚህ ሰው? እኔ እውነት እሱ ሲገርመኝ ይኸው የወለዳችሁን ልጅ ራሱ አላስጠመቃችሁ። ታዲያ ክርስቲያን ብትሆን እኮ ታስጠመቃላችሁ። ያው ጴንጤም ከሆናችሁ ጴንጤ ራሱ እኮ በዛን ሰዓት ሰርግ አይደግስም። ጴንጤ ነሽ ሙስሊም ነሽ በህማማት ውስጥ በጾም በእኛ ጾም ውስጥ ሰርግ አይደግሱ። ባይጾሙም ማለት ነው። ባይጾሙም አይደግሱም። ማን ሊበላላቸው? ከማን ጋር ሊበሉ? ከማን ጋር ሊጠጡ? እኔ በጾም ውስጥ በእኛ ጾም ውስጥ በኦርቶዶክስ ጾም ውስጥ አይደለም በህማማት በኦርቶዶክስ ጾም ውስጥ ጴንጤ ራሱ ሰርግ አይደግስም። ማህበራዊ ህይወት አለዋ ያ ሰው እኮ ታውቃላችሁ። ለኛ አዝሮልን አይደለም ለራሱ ሲል ነው፣ ለራሱ እንጂ ለኦርቶዶክስ አዝኖ ለኦርቶዶክስ ጾም ነው ስለዚህ እነሱ ይጎዱብኛል ብሎ አይደለም። ግን ማህበራዊ ህይወት አለን ኢትዮጵያኖች፣ ባህል አለን፣ ትውፊት አለን። ገባችሁ? እናንተ ግን ከዚህ ሁሉ ወጣችሁ። በቃ እግዚአብሔር ታምሩን ሰራ። ለሱም በቃ ካወቃችሁ እወቁ። ስለዚህ አሁን አንቺ አብርሃምን በዚህ ልክ ለኔ ካልሆነ ከሄርሜላ ጋር መሆን አይችልም። እና ያንቺ እስረኛ ያንቺ በግ አንቺ ከፈለግሽ ከዳኒ ጋር ወይ ተቃቅፈሽ ልብስ ልገዥ ስትሄጂ ልጅ እንዲይዝልሽ፣ ከዛ እንጀራ እንዲጋግርልሽ፣ ከዛ ቤት እንዲወለውል፣ ከዛ ምን ጭንቅላትሽን ያምሻል። ጤነኛ አይደለሽም። እኔ ከዚህም በፊትም ብያለሁ። ጤነኛ ካልሆንሽ አማኑኤል ግቢ ብዬሻለሁ። ጤነኛ አትመስይኝም አንቺ። ጤነኛ ሰው የሚሰራውን ነገር አያደርግም። አዎ የድሮ ፍቅረኛሽ ነው እሱ።
ስለዚህ ከአብርሃም ይበልጥልሻል እናውቃለን። ምን ነው የድሮውን አረሳሽውም እንዴ? የድሮ ፍቅርሽን ቀሰቀሰብሽ። አየሽ አብርሃም ዛሬም ነገም ያንቺ አይሆንም። በቃ ሰለቸሹ፣ ጨቀጨሹ፣ ነዘነሹ፣ ካለ ስሙ ስም ሰጠሹ፣ አልፈሽ ተርፈሽ በማይመጣ በማይደረግ ህይወቱ መጣሽ። ስለዚህ ጥሎሽ ሄደ። ገባሽ? እዛው አንቺ እንደዚህ በላት እንደዚህ በላት ህይወቴን እያስለቀሰችኝ ኖሪም የውሸት ድራማ። እንዴት ሰው ሳይፈልግሽ እኔ አንድ ወንድ እኮ ሲፈልግሽ ነው ከአንቺ ጋር የሚኖረው። ስሜት ራሱ የሚኖረው እኮ ከአንቺ ጋር የሆነ ፍቅር ሲኖረው ነው። አንዴ የተጣላ ሰው ደግሞ ከሚገርማችሁ አንዴ የሆነ ግጭት እንኳን አይደለም እንደዚህ አንቺ እንደዚህ ሰፍቶ 1 ዓመት ሙሉ የተጨቃጨቃችሁበት ይቅርና ለአንድ ወር ራሱ የተኮራረፍሽ እኮ ባልሽ ወይ ከቤት ወጥተሽ ወደ ቤት ከተመለሽ እኮ ቶሎ ብሎ ያ ወዙ አይመለስም። አንቺ ግን በጣም ከባድ ሴት ነሽ። በጣም ሰው ከሚያስብሽ በላይ ከባድ ነሽ። ምስጥ ነሽ። ምስጥ ከዚህም በፊትም ብያለሁ። ምስጥ ትንሽ ትመስላለች፣ ቦርቡራ ትልቅ ግንድ ትጥላለች። አንቺ እንደዛ ነሽ። ልጁን ቦርቡረሽ ምን ልታመጪበት እንደሆነ እኔ ለወደፊቱ ራሱ እየፈራውለት ነው። በሌላ ነገር አለም እኔ ለህይወቱ ራሱ እየፈራው ነው አብርሃምን። እግዚአብሔር እኔ በምን አይነት ቀን ካንቺ ጋር እንደተጋጠመ ካንቺ ጋር እንደተገናኘ እኔ አላቅም። እኔ እንደዚህ አይነት ሴት በህይወቴ በዘመኔ አይቼ አላቅም። አንቺ ትለያለሽ። መርዝነትሽ እሱ ስንቴ ነው ቤተሰቦችን ያዋረደው? ምናምን ምን አድርጎ ነው ቤተሰቦችሽን ያዋረደው? ቤተሰቦችሽ ሰደበ? አንቺ ነሽ ስሩንም እኮ በፊት ሳታረግዥ ምሳቴ ከሱ ጋር ሰላም በሆንሽ ሰዓት ቤተሰቦችሽን እንዲህ በቢላ እየገዘገዝሽ ምሸከሸኪያቸው አንቺ ነበርሽ እኮ እስከምናፍር ድረስ። እቺ ጤነኛ ናት እንዴ? ነገ ለሱም ቤተሰቦች አትመለስም እቺ እያልን ነበረ። አትመለሽም አንቺ ነገ አሁን ወይ እንትን ስልሽ ቪዲዮ ትሰሪባቸዋለሽ። አንቺ እኮ እናት አባቴ ራሱ አይደሉም ልትይ ነበረ። ትንሽ ቆይ እነሱን ስበጫጭቂያቸው ነበር። እነሱ ስትነዘንጃቸው ስንት ነገር ስትያቸው ነበረ። እና እኔ ያኔ ራሱ ፈራታለሁ። እቺ ልጅ እንደው ሄዳ ምን ላይ እንደምትቆም እያልኩኝ ያኔ እንደዛ በጫጭቅሻቸው። እናት ናት፣ ወላድ ናት። አየሽ አንቺም አሁን ወልደሽ ስለ ልጅ ታውቂያለሽ። እናትሽ ምናል እንደታገሰችሽ፣ ቤተሰቦችሽ ምናል እንደታገሱሽ አሁን በልጅሽ ትረጅዋለሽ። ገባሽ? እንጂ እንዳንቺ ስራ ቢሆን ኖሮ ማንን ዞር ብሎ አይሽም ነበረ። በቃ እንደፈለገች እዛው ትሁን። አንዴ ከርታናለች፣ አንዴ ስማችንን በጫጭቃናለች፣ አንዴ ስማችንን አጥፍታለች አላሉሽም? ተንከባክቦን የተቀበሉሽ። አንቺ እኮ ቤተሰብ ጋር ነው የሚሄደው ብለሽ ስንት ቀን ሙሉ ቤርጎ ቆይ። እኔ ብር ስላለሽ ብቻ ብር ባይኖርሽማ በከኔ ጨብዱ ባይኖርሽ ሸፎሽን እየጎተሽ እናትሽ ቤት ነው የምትገቢው። እኔ ብርም ቢኖረኝ ይፈለጋል ብር ቢኖረኝ እናቴ እዛ ከተማ እያለ ቤተሰቦቼ እዛ ከተማ እያሉ እኔ ቤርጎ ይዤ ቤርጎ አልቀመጥም። እኔ እናቴ ደጅ እንዴት እንደሚናፍቀኝ። አንድ ጊዜ እናቴ ታማኔ ጋር ጸበል መታ። ያው እኔ ያለሁበት ሀገርና እነሱ ያሉበት ሀገር ትውልድ ሀገሬና እኔ የምኖርበት ሀገር የተለያየ ነው። ግን ለሆነ ምክንያት እኔ ወደ ትውልድ ሀገሬ ሲሄድ እናቴ የእናቴ በር እናቴ እኔ ቤት ነው ያለችው። እኔ ግን እዛ ሄድኩኝ። ሲሄድ ያው ልጆች የሉም ቤት ውስጥ በር ዝግ ነበረ። አለቀስኩኝ። ገባችሁ? እናቴ እኔ ቤት ጥያት ለሆነ ጉዳይ እኔ ትውልድ ሀገሬ ሲሄድ ያው እናቴ ደጅ መሄድ አለብኝ። ግን አለቀስኩኝ በሯ ዝግ ሆኖ ሳይ። ወይኔ እናቴ ምን እንደተሰማኝ ልነግራችሁ አልችልም። እናቴ እኔ ቤት ነው ጥያቴ ለሆነ ጉዳይ የሄድኩት እዛ ቦታ ትውልድ ሀገሬ ማለት ነው። ግን በሯ ዝግ ሆኖ ሳይ እናቴ ባትኖርስ? ስመጣው ላይ እንደዚህ በር ዝግ ሆኖ ነው ማገኘው ብዬ ማለት ነው። ግን አንቺ ስንት ወር ስንት ጊዜ ከዛ ቤት ወጥተሽ ግፋብል አመት ከምናምን ቆይተሽ ወደዛ ስትመለሽ ከራርመሽ ምን ብለሽ ፋፍክሽ ብለሽ ቆይተሽ ነው የሄድሽው። እኔ ለደቂቃ ለሰከንድ ለምን ብዬ
እናቴ ትናፍቀኛለች። ሽታዋ ራሱ እንዴት እንደናፈቀኝ አሁን ራሱ ልብሷን የሚያመጣልኝ ሰው ባገኘው እንዴት ሽታዋ እንደናፈቀኝ በቪዲዮ እየደወልኩ እያየዋት እያገኘዋት ትናፍቀኛለች እናቴ። አንቺ ግን እዛ አፍንጫ ለአፍንጫ ተቀምጠሽ ኬርለስ ነሽ፣ ምንም አትመስልሽም። አንቺ ከየት ታዲያ ከድንጋይ ነው እንዴ ተፈጠርሽው? የሰው ተፈጥሮ ያሌለሽ፣ በዛ ላይ የንቀትሽ ንቀት። አየሽ እነ ቡዜን ቡና ላፍላላችሁ ምናምን የምትያቸው መቀደምለታ፣ እሱንም የኔ ቪዲዮ ደርሶሽ መሰለኝ 2 ቀን ቡና አፍልተሽላቸዋል እንጂ ቡና ላፍላቲ ምናቲ ከዛ ክብሯ ታከብረናለች። እኔ ከቪዲዮ ጀርባ የምትከባበሩ ከሆነ አላቅም፣ ግን እንደምታከብራችሁ በቪዲዮ እኔ አይቼ አላቅም። 2 ቀን ያው እንደው ቅንጭብጭብ ያለች ነገርም እንደው ሽው ብላ አባት እንደው አይታ ምን እያለች ነው እስኪ ቺዲ ብላ አይታ አሃ ብላ እንትን ብላ ይሆናል እንጂ 2 ቀን ቡና አፍልታላችኋለች። እና ስለዚህ ምንም ልላችሁ አልችልም። ከባዶች ናችሁ። የሰው ከባድ የለውም የመኪና ከባድ ነው እንጂ እንዳትሉ እንጂ። እና ስለዚህ ሩታ ከባድ ሴት ናት፣ በጣም ከባድ። የክብደቷ ብዛት ልነግራችሁ አልችልም። አደገኛ ሴት የሆነች በቃ ከዚህ በላይ ገና አድርግሃለሁ ብለዋለች። ምን እንደምታደርገው እንጠብቃለን በጊዜ ሂደት። ግን እኔ አሁን ምለው አጠገቡ እንዳትደርስ፣ አጠገቧ እንዳይደርስ በህግ በቃ በህግ ከላዩ ላይ እዛው በጸበልሽ። እኔና አንቺን የሚያገናኘን ልጃችን ነው። ልጄን ውጭ ከፈለገ ደውሎ በቃ ውጭ አምጥታለት አይቶ መመለስ። እሱንም ራሱ ምን እንደምታደርግበት ወይ በሆነ ነገር ራሱ እኔ እውነት እኔ እየፈራዋት ነው። እኔ ለልጁ ህይወት እየፈራውለት ነው። ምን እንደምታደርገው ምን በላው ላይ እንደምታስብ ራሱ ልጅቷ ታስፈራለች። ለኔ ካልሆነ ከሌላ ሴት ጋር መሆን የለበትም። ትዳሯን ከበተነች በኋላ ልክ እንደ ብትን ካረገችው በኋላ ልሰብስበው መሰበስበው ለመሰብሰብም ደግሞ እኮ እውነት ፈልጋው እኮ አይደለም፣ ልትጫወትበት እቃ ልትጫወትበት። እኔ እኮ ትዳሬን ከፈለኩኝ በእንደዚህ መንገድ ነው እንደምመልሰው። ቀርቤው እያጫወትኩት በቃ ፍቅር እየሰጣሁት እሱ በመጣ ቁጥር መጣለሁኝ ልጄን ላይ ባላት ቁጥር ወንድ ይዛ እየጠበቀችው ነው እንዴ ትዳር የሚመለሰው? እንዲ ቀና ቀንቶ ሄደ። እሱ አንቺን እኮ ከተወሽ እሱ ቆይቷል። እሱ አላኖረኝም ምናምን ለምትይው እሱ ከተወሽ በጣም ቆይቷል። እግዚአብሔርን ከተወሽ በጣም ቆይቷል። አንቺ መስሎሽ ነው የሚቀናብሽ፣ መስሎሽ ነው። እሱ አይቀናብሽም፣ መቼም አይቀናብሽም። የመጨረሻ ደግሞ ትላንትናም ዛሬም ነግሮሻል። ከቡዜ ጋር ሆናችሁ በሰራችሁት ቪዲዮ እኔ አለሽ ማለት ነው በህይወት የሚቆጨኝን ነገር አድርጌ አላቅም። የቆጨኝም መቀደምነት አንቺ እዚህ ጋር ባጠጣሽኝ ነገር ነው። እሱ ብቻ ነው የሚቆጨኝ በህይወቴ ውስጥ ብሎሻል። ሁለተኛ ዛሬ በለቀቃችሁ ቪዲዮ ተናግሯል። ምንድን ነው ያለሽ? ከአሁን በኋላ አንቺ ምንም አይደለሽም። ከፈለኩ ሴጋ አይደለም ከአንድ ሴጋ ከቻልኩኝ 100 ሴጋ እንደፈለኩ ብሆን አያገባሽም። አንቺ በኔ ህይወት ውስጥ ምንም የለሽም ብሎሻል። እኔም በአንቺ ህይወት ውስጥ ምንም የለኝም። የፈለግሽው ነገር መሆን ትችያለሽ። ካሁን በኋላ ብዙ ጊዜ ደጋግሞ ነግሮሻል። ወንድሙን አቁሙ ነግሮሻል። አንቺ ይሄ ነው እንደ መትረየስ በቃ ያፈነዳሽ እንዴ። ታዲያ ሰው ካልፈለገሽ በግድ ነው እንዴ? አንቺም እኮ ስላልፈለግሽው በግድ ተዋት ብለው እኮ ቪዲዮ ሰርተዋል ብዙ ሰዎች። በቃ እኔ ደግሞ አትለምናት ተዋት እያልኩት ነበረ። ሌሎችም በቃ በድለሃታል ተዋት የራሷን ህይወት ትኑር ብለውታል። በቃ ተወሽ ወደሚፈልገው በቃ ኮበለለ። ተመቸችው። እንዴት ሌላ ይቅርና በጠላቱ ፊት ራሱ ጠላቱን ቅጥል ለማድረግ ሆዷ እየተቃጠለ፣ እሷ ግን ባሏ አይደለም ለካ። እኔ ደግሞ አበዛሁት። ገና ነው ባል ጋር አልተደረሰም። ገና ቡዜ ስፈቅድለት ነው እሷን የሚያገባው። ቡዜ ስፈቅድለት ቡዜን አስፈቅዶ ቡዜን አማክሮ እነጋሽዬን አማክሮ እቺ ልጅ ወድጃታለሁ ብሎ በስርዓቱ በወግ በማረጉ በሀገራቸው ባህል አድርጎ ነው ካሁን በኋላ ማግባት ያለበት እንጂ ዝም ብሎ እንደያኔ ሩታ አንድ ላይ ተሰብስበን ነግባ ምናምን ካሉ አሁንም ነገር ነው የሚመጣው። ቤተሰብ መርቆ
የቤተሰብ ጉልበት ስሞ ቢሆን ኖሮ እነሱ የቤተሰቦቻቸውን ጉልበት ሳይስሙ ሄደው የአረብን ፈረሶች ነው ተቀምጦ የተሳሳሙት። እና ሲቀጥል እናት አባትን አስመርቀው ትዳራችሁን ጌታ ይባርክላችሁ ብለው አሜን ተብለው አልብሰው ምን ብለው ለመዝናኛት ራሱ ዱባይ ቢሄዱ ቆንጆ። እነሱ አጣደፋቸው፣ አንቀዠቀዣቸው። በቃ ቀን የደረሰባት እንትን መሰሉ እና ስለዚህ ጌታ ኢየሱስ ቶሎናል። በጠዋቱ ምንድን ነው እና በጠዋቱ ዛሬ ብርድ ብርድ ብሎኛል። ይደብራል ቀኑ። ያው ታውቃላችሁ አሁን ያለንበትን ነገር በቃ አየሩ ምናምን ይደብራል። እና ይሁን እንደምንም ብዬ ድብርቴን ላላቅቅ እና ለመስራት ራሱ ስንቴ ተንከባልዬ ስንቴ ተነስቼ ነው ቪዲዮ እየሰራው ያለሁት። እና ውድ ተመልካቾቼ እኔ ሀሳቤን ነው የምገልጸው። እናንተም ያላችሁትን ሀሳብ ኮሜንት ላይ እያደረጋችሁልኝ ሀሳባችሁን ገለጹልኝ እላችኋለሁኝ። ውድ ተመልካቾቼ እባካችሁን ቪዲዮን እስከ መጨረሻ እያያችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አዳዲስም ከሆናችሁ መቼም አዲስ ሰው ይሄ ሁሉ ቪዲዮ ስሰራ አንድ ሰው 2 ሰው 3 ሰው አዲስ ሰው አያይም። ምንም ችግር የለውም እኮ አትከፍሉበትም። እውነት አትከፍሉበትም። የሚከፈልበት ነገር ቢሆን አዎ ይሄው እነሱን ራሱ ታዩ አይደል እንዴ? አይደለም እኔ ስደተኛ እህታችሁን በአረብ ሀገር መቀመጥ እና ስለዚህ ምን ችግር አለው ሰብስክራይብ ብታረጉኝ፣ ቪዲዮን ብታዩልኝ፣ ኮሜንት ብትጽፉልኝ። ኮሜንት እኔን ያበረታታኛል። ላይክ ዩቱብ ይፈልጋል። ይውልኝ እንደው ሌላው ቢቀር በቃ ይውልኝ፣ ሰብስክራይብ አርጉኝ። የደውል ምልክቷን ደግሞ እያጠቆራችሁ ቤተሰብ ሁኑ እላችኋለሁኝ። ያው ወይዘሮ ሩታ እዚህ ደረጃ ላይ ደርሳለች። ቤተሰብ አዝኖባታል ማለት ነው። በዚህም በጣም ልቤን ሰበርሽው አለቻት። ቡዜ ልቤን ሰብረሽዋል፣ በጣም አዝኜብሻለሁ፣ እምነቴን አጉድለሻል፣ እሷ ትክክላለችም እሷ እንደዚህ ናት ሲሉ እኔ አይደለም ብዬ ነበር መከራከርልሽ። እነሱ ናቸው ዛሬ ትክክል፣ እኔ እምነቴ ጎሏል አለችሽ። እምነቷን አጎደልሽ ማለት ነው። ይሄ ሁሉ ታዲያ የሆነው በምንድን ነው? ጠይቄሻለሁኝ በቪዲዮ ፊትም ከቪዲዮ ጀርባም ጠይቄሻለሁ። አረ ምንም የለም ብለሽኛል። ግን አንቺ ዛሬ እኔ ዋሸሽኝ። አልዋሸውሽም። እና ለምንድን ነው የሰረከው? ሰርቀክ የወሰርከው እንትኑ ምንድን ነው? ሞባይሉን እኔንም የሱንም ዳኒንስ በዛናል መደብደብ ምናምን ምን አመጣው? መደብደብ ይቅርና ሰው ልጅ ህይወት ራሱ መጠፋፋት አለ በዚህ ምክንያት። ገባችሁ? ህይወት ራሱ ይጠፋል በዚህ ምክንያት። አብርሃም በመሆኑ ነው ይሄ ሁሉ የሆነ የማስተዋል ባህሪ ስላለው ነገውን ስለሚያስብ ከሱ ኋላ ብዙ ነገሮች ስላሉ አስተውሎ ነው እንጂ እሱ አይደለም። ዳኒን አንቺ ላይ ራሱ ትልቅ እርምጃ መውሰድ የሚችል ልጅ ነው። ለምን በማይመጣ ነገር ነው የመጣችሁት? በገዛ ሰውነቱ በገዛ ገላው ምን አገባችሁ? እብድ አይደለም። ከፈለጋችሁ እንደዛ አይነት ገላ ከናፈቃችሁ የእብድ ገላ እየሄዳችሁ ቅረጹ። ጭንቀታም ሁሉ እውነት የሆነ አንዳንድ ጊዜ የምታደርጉት ነገሮች ራሱ የሆነ ከሰው የማይጠበቅ ከአንድ ሰው ከባህሪው ከምኑ የማይመሳሰል ስራ ነው የምትሰሩት። እኔ አንዳንድ ጊዜ ምን እንደምታስቡ ምን ማድረግ እንደምትፈልጉ ራሱ ግራ እስከሚገባን